አላ ማለት ያንጎል ወይም ያይምሮ ሁለተኛ ስም ነው እንግዲህ የቤት ስም ይባላል ሚጡ ምናምን ይባላል የቤት ስም አለ አይደል እንደዛ አይነት ነው ላይ ቀዶ የሚበትነው ዱርዬም ሆር ቀዶ የሚጠግነው ዶክተርም ሰው ናቸው እንግዲህ የሰው ሆር ሁለት ጊዜ ይቀደዳል ይባላል ዱርዬም ይቀደዋል ዶክተርም ይቀደዋል የዶክተሩ ቀዶ ጥገና ሲባል የዱርዬው ደግሞ ቀዶ ብተና ነው የሚባለውና ከየትም ተነስቶ ሊበትነው ይችላልና በተኛው አመት የለችም ምክንያቱም ያለ ማኑዋል በዳበሳ ነው እየተጠና የነበረው ለዚህ ነው አንዳንድ ጊዜ አንዳንድ እህቶች ብዙ አጥንቸው ነበር ግን አላገኘው አልተጠናም መጀመሪያ አልተገኘም እውነቱን ለመናገርና እኔ ሰውና ይሄ ነው ብሎ አፍን ሞልቶ ለመናገር አልተቻለም ምክንያቱም ራሱ እግዚአብሔር ቢነገረን ጥሩ ነበር ሰው እግዚአብሔር በጥቅሉ የነገረን ሰው ጥሩ ነው ብሎ ሰው ክቡር ነው ብሎ ነው የነገረን አሁን በኋላ ግን ስንመራመር ሰው መጥፎም አለ ሂትለርም ሰው ነው እንግዲህ እነ ማዘር ተሬዛም ሰው ናቸው ይሁዳም ሰው ነው ጴጥሮስም ሰው ነው እንግዲህ በቆርቀዶ የሚበትነው ዱርዬም ቆርቀዶ የሚጠግነው ዶክተርም ሰው ናቸው እንግዲህ የሰው ኮር ሁለት ጊዜ ይቀደዳል ይባላል ዱርዬም ይቀደዋል ዶክተርም ይቀደዋል የዶክተሩ ቀዶ ጥገና ሲባል የዱርዬው ደግሞ ቀዶ ብተና ነው የሚባለውና ከየትም ተነስቶ ሊበትነው ይችላልና አቤት መበተኑ ደስ ብሏችሁ ነው እና አሁን ቀድም ዶክተር እንዳሉት የህሊና ምንድነው አይምሮ ምንድነው እኔ በዚህ ጉዳይ እንደ ዶክተር የአውሮፓንም የአሜሪካንም ሳይንቲስቶች በዚህ ጉዳይ ምን እንዳሉ አላቀም የሃይማኖት ሰዎች ግን በዚህ በአራተኛው መቶ ክፍለ ዘመን የነበሩ ሊቃውንት ግን በዚህ ጉዳይ ጽሑፍ ጽፈዋል አንዱ ሊቅ ሲናገር ምንድነው ያለው ይሄ በነገራችን ላይ ሰው የሚባለው ከዚህ በላይ ነው ከዛ በታች ነው ተጎታች ነው ሱቁም ነገር የለው ለምሳሌ ማስታወቂያ መታወቂያ ስታወጡ ፎቶ ምን እንደሚወሰደው እንዴ ተረታችሁኛ መታወቂያችን ላይ ያለው ምናችን ነው ፊታችን ነው አይደል እግራችን ይሆናል ሆዳችን ይሆናል አይሆንም ሰው የሚባለው እኔ ከዚህ በላይ ነው ያለው ይመስለኛል ምክንያቱም ብዙዎቹ የመረጃ ምንጮች ከዚህ በላይ ነው ጆሮ እዚህ ጋር ነው አምስቱ የስሜት ሕዋሳት አራቱ እዚህ ላይ ነው ያለው ስለዚህ ሁሉም የተከማቸው መሃል ከተማ ላይ ነው እዚህ አካባቢ ነው እና ይሄ ይላል ቅድም የነገርኳችሁ ሊቁ ሲናገር ይሄ በጣም ጠንካራ ጥንት ነው ይላል ይሄ በጣም ጠንካራ ጥንት ነው እግዚአብሔር ይሄንን ጠንካራ ጥንት እዚህ ጋር ያደረገው ከውስጡ ከባድ የሞትም የህይወትም የመውደቅም የመነሳትም ምንጩ እዛ ውስጥ ነው ያለው ስለዚህ ለምሳሌ አሜሪካ በጣም ከሚጠብቁት ድርጅታቸው መካከል እንግዲህ አንዱ ኒውክሌር ነው የሚመስለኝ እንደሚጠብቁት አላቀም ፕሬዝዳንቶቹ ሲሾሙ የኒውክሌር ቁልፍ ይቀባበላሉ ነው የሚባለው የኛ ሀገር መሪዎች ምን እንደሚቀባበሉ አናውቅም እና አሁን ትልቁ ይሄ ጭንቅላት ቀድም እንደነገርኳችሁ ምንድነው በጠንካራ አጥንት ነው የከበበው እግዚአብሔር ከዚህ ከጠንካራው አጥንት ውስጥ ግን ፈሳሽ ነገር ነው ያለው ወይም ደግሞ ሊጥ አይነት ነገር ነው ያለው ይሄ ግን በጠንካራ አጥንት የተከበበው ምክንያት ይላል አሁንም ቀድሜን በግዕዝ ቋንቋ የተጻፈውን ወደ አማርኛ እየተረጎምኩላችኋለሁ ክበብ አጽም አለው አጥንቱ ይሄ ምሽጉን መጠበቂያ ነው ምክንያቱም ይሄ ምሽግ በቀላሉ የሚደፈር ምሽግ አይደለም ዓለምን ሊያፈርስም ሊገነባም የሚችል ለምሳሌ አሁን እዚህ ሀገር ስንት ፎቅ 40 ፎቅ 30 ፎቅ እየተገነባ ነው አይደል ያ 40 ፎቅ ያ ረጅሙ 40 ፎቅ ከዚህ ውስጥ ይወጣ ነው አውሮፕላኑ መርከቡ ምኑ ከየት ይወጣ ነው ከሰው ጭንቅላት ይወጣ ነው እና ይሄንን አደገኛ ፍጥረት በአጥንት ከቦ አስቀምጦታል እግዚአብሔር እስመ ውእቱ ምክንያተ ሁሉ ዘይበጽሕ ላዕሌነ ሰናይ ወእኩይ በእኛ ላይ የሚደርሰው ክፉም ሆነ ደግ ነገር የአእምሮና የህሊና ውጤት ነው ይላል ያ ሊቅ የሚናገረው ለዚህ ነው ሰዎች ለሆዳቸው አስበው እንደሚመሉት ሁሉ ለጭንቅላታቸው ለህሊናቸው አስበው መብላት አለባቸው አሁን ጨጓራ የሚያማቸው ሰዎች ምግብ ሲያጣ ጨጓራ ምን ያመነጫል ነው የሚባለው
አሲድ ያመነጫል ይባላል። ህሊና ደግሞ ካላነበብንበት አሲድ ያመነጫል። ለዚህ ነው ሰዎች ወይም ከሃዲ ወይም ነፍሰ ገዳይ የሚሆኑት ህሊና ቶሎ ምግብ ስላልቀረበለት አሲድ ያመነጨ ነው ብዬ አስባለሁ። እና ይሄ አሲድ እንዳያመነጭ ለምሳሌ ማታ ወንደላጤዎች ወይም ደግሞ ወጣቶች የዝሙት ፊልም ስታዩ ታመሻላችሁ አይደል? አሁን መረጃው ባይንና በጆሮ ወደ ውስጥ እየገባ ነው። ህሊና ዝም ብሎ እየታዘበ ነው። ሌሊት ጉዱን ያመጣዋል። ታውቁታላችሁ። ሴት ከሆነ ከወንድ ጋር፣ ወንድ ከሆነ ከሴት ጋር ሲታገሉ ያድራሉ። አሁን ያ ማታ ሲያየው የነበረው ፊልም በጆሮ ገብቶ ነው። ልክ ባፍ የገባው ምግብ ሰውነታችን እንደሚቀይረው ማለት ነው። እንደውም በሰሜን ሸዋ ቡልጋ የሚባል ሀገር የምታውቁ ከሆነ ቆንጆ ወንድ ወይ ሴት ሲያዩ ሽማግሌዎቹ ምን ይላሉ? እቺ ሴት ስታምር አይሉም፣ አቤት ማማሯ እቺ ሴት አይሉም ይባላል። አየው ይሄ እህል ሲያምር ይላሉ ይባላል። እህሉ ሲያምር ምክንያቱም ያ መልክ የምን ውጤት ነው? የምግብ ውጤት ነው። ምናልባት አንድ ቀን ጦሟን አድራ ብታገኙ ሴትዮ ለካ እህል ቅርጽ ይዞ ስለመጣ ነው፣ መስመር ይዞ ስለመጣ። ለዚህ ነው ብዙ ሰዎች አመጋገባቸው ፊታቸው ላይ ይነበባል ይባላል። ባፍ የገባው ፊት ላይ ይታያል ይባላል። በጆሮ የገባው ደግሞ ንግግር ላይ ይታያል። ከዚህ በፊት ተናግሬዋለሁ እኔ። ጥሩ የተመገቡ ሰዎች የፊታቸው ወዝ ያስታውቃል። ጥሩ የሰሙ ሰዎች ደግሞ ንግግራቸው ያስታውቃል። አሁን ብዙ ሀብታሞች እንደ መልካቸው ንግግራቸው የማያምረው ምግብ እንጂ ጥበብ የላቸውም። እንዳውም ብዙ ጊዜ እላለሁ እኔ ለህሊናችን የሚመጥ ለመኪናችን የሚመጥን ህሊና አለን ወይ? አንዳንድ ሰው 5 ሚሊዮን ብር መኪና ይገዛና ህሊናው ግን የባጃጅ ነው። ብዙ ቦታ ህንፃ ገንብቷል ይሄ ሰውዬ። 10 ፎቅ 30 ፎቅ አላቸው፣ በጣም ብዙ ሆቴል አላቸው ይባልና በተግባር ሰውየውን ስትመዝኗቸው ግን የሆነ የደሳሳ ጎጆ ህሊና ነው የያዙት። ስለዚህ እኔ ብዙ እንደ ውድ መኪና የያዛቸው ሰዎች ለዛ መኪና የሚመጥን ህሊና እስከምታገኙ ድረስ መኪናውን ብታስቀምጡ እውነቴን ነው የምላቸው። እና ቅድም ዶክተር እንዳሉት ይሄ ህሊና እያዳመጠ ነው ወይ? እየሰማ ነው ወይ? እያመዛዘነ ነው ወይ? አሁን ብዙ ጊዜ ፖሊስ ሌባ ይዛሉ አይደል? ፖሊሶች ይሄ ሌባ ፖሊስ ከመያዙ በፊት መጀመሪያ ማን ያዘው ይባላል? ህሊና ነው የያዘው። ወደ መጽሐፍ ቅዱስ ስንመጣ ደግሞ ቃየል አቤልን ሲገል ማንም ተጨማሪ ታዛቢ አልነበር። ፖሊስ አላየው፣ ሌላ ሰው አላየው። ቃየል አቤልን የገደለው የአቤልንም የሱንም 2 ሚስት ለማድረግ ነበር። ቃየልን ከገደለ በኋላ ግን እንኳን ከሰው ሚስት ጋር ሊተኛ ከራሱ ሚስት ጋር መተኛ ህሊና አላገኘ። ምክንያቱም ሰውን መግደል ቀላል ነገር አለ እና እኚህ ሰውዬ ያ የገደልኩት ነገር እያሰቀ አሁን እኚህ ሰውዬ ህሊናቸው መጠየቅ አላቆመም ማለት ነው። ለዚህ ነው አሁን መጀመሪያ ቀን ጫት የቃማችሁ ሰዎች አልደነገጣችሁም? እናንተ ናችሁ መጀመሪያ ቀን ስትቅሙ እኮ ተቀማችኋል። ራሳችሁ እንግዲህ ህሊናችሁ ቅሟቸዋል። በቃ እንዴት መጀመሪያ ቀን ዝሙት የፈጸማችሁ ሰዎች መብረቅ ከሰማይ ወርዶ የሚመታችሁ ሁሉ እስኪመስላችሁ ድረስ 2ኛ ቀን 3ኛ ቀን 4ኛ ቀን ሲደገም ሰውየው በኃጢአቱ ማፈር ያቆምና ኃጢአቱን በጥቅስ ማስደግፍ ይጀምራል። በቃ ሴት የተፈጠረችው እኮ ለመደሰቻ ነው ብሎ ይሄ ሰው ህሊናው ሞቶ የህሊና ሬሳ ተሸክሞ እየዞረ ነው ማለት ነው። በቁሙ ሞቷል ማለት ነው የሰውዬ። ስለዚህ ህሊና ይኖርና መስማት ያቆማል ማለት ነው። እና እንግዲህ እነዚህ ህሊናን፣ አእምሮን፣ ናላን እነዚህ ነገሮች ማሰብ እንዲችሉ መቆስቆስ አለባቸው፣ መነካካት አለባቸው። አሁን ትምህርት ያስፈልገው ለዚህ ነው። ስነ ልቦናው ሳይኮሎጂ ያስፈልገው ለዚህ ነው። ከሳይኮሎጂ ከስነ ልቦና ሰፋ አድርገን ስናየው ደግሞ እምነት ያስፈልገው ለዚህ ነው። እውነቱን ለመናገር አሁን ትልቁ አደጋ የሆነው ግን እምነቱ ህሊናውን ከመለወጥ ህሊናው እምነቱን እየቀየረው አስቸገረ። ሰዎች በእምነታቸው መመራቸው እምነታቸው መምራት ጀመሩ። እኔ ሁሉ ጊዜ እላለሁ ሰዎች ኑሯቸውን ሊመሩ የሚገባው ኑሯቸው ሰዎችን ሊመራቸው ነው የሚገባው። እስኪ እናንተ ግን ጥያቄ ገብቷችኋል? ሰው ኑሮውን ሊመራ ነው የሚገባው? ኑሮ ሰውየውን ሊመራው ነው የሚገባው? አቤት እጃውጥ እንዳለ ያው ቅድም እንዳልኳችሁ ችግር አለ። እስኪ ወንዶቹ ንገሩኝ እስኪ በኑሮ እንመራ? ኑሮ በሰው ይመራ? ሰው በኑሮ ይመራ? ማን ነው መምራት ያለበት? ሰው ኑሮውን መምራት የትክክለኛ ነው። በአንጻሩ ደግሞ ሰው በእግዚአብሔር መመራት አለበት። ዙሮ ምን ያስፈልጋል?
እምነት ያስፈልጋል። ሰው ያለ እምነት ሊኖር አይችልም። አሁን አንዳንድ ጊዜ እንደተባለው ድሮ እንጨትም ፀሐይም ተራራም ነፋስም ያመልክ ነበር። የነፍስ ረሃብ ፈጣሪን ማግኘት ነው የነፍስ ረሃቧ ጥማቷ። እንግዲህ ለዚህ ነው በየጊዜው እምነት አማኞች በላሶችም እንደው የሰውን ሲሸነቁጡት የኖሩት የሰው ልጅ ያለ እምነት መኖር ስለማይችል ነውና ህሊና እንዲሰራ ምግብ ያስፈልጋል። ቅድም እንዳልኳችሁ ተጠያቂነት እንዲኖረው ለሚያደርገው ነገር ይሄ ልክ ነው ይሄ ልክ አይደለም እንዲል ክፉን ከደግ ለይቶ እንዳውቅ ነውና ሌላው በዚህ ጉዳይ ላይ እኛ ሀገር እየተሰራ ያለው ስራ እውነቱን ለመናገር አጥጋቢ አይደለም። ለምሳሌ ከፖለቲካችን ተመልከቱ እስኪ። አሁን እዚህ ሀገር ያለ ፖለቲካ ከህሊና ጋር የተገናኘ ፖለቲካ እስኪ አምጡልኝ እስኪ እውነቱን ለመናገር። የትኛውን ፖለቲካ ያየለ የከበደም የላዩም የታችሁ የነጩም የጥቁሩ ፖለቲካ ከህሊና ጋር የተገናኘ አይደለም። እዚህ ሀገር ያለው የፖለቲካ ፓርቲዎች የስሜትና የቋንቋ እንጂ የእውቀትና የህሊና ደጋፊ የላቸው። ታውቁታላችሁ። ለምን አላብራራም? ለዚህ ደጋፊዎቻቸውን ህሊናቸውን ለውጠው ሳይሆን ያገኟቸው በጆሮአቸው ኮርኩረው ይሄ እንደዚህ ነው ያ እንደዛ ነው ብለው ኮርኩረው ነው ያገኟቸው እንጂ ህሊናቸውን ለውጠው የእምነት ተቋማት ተመልከቱ። እንግዲህ ይሄ ሁሉ አሁን በእኛ ቤተክርስቲያን ወደ 600,000 ካህናት አሉ። አብያተ ክርስቲያናት ከ35,000 እስከ 40,000 አብያተ ክርስቲያናት አሉ። አዲስ አበባ ውስጥ በመስጊድ ተጥልቅልቋል። ብዙ በፌስቡክ በቴሌቪዥን ያጥለቀለቁን የፓስተር ማት ጉድ ነው። በዛው ልክ የሌባው ማት ልክ እምነቱ ሰዎችን መቀየር አልቻለም ማለት ነው። ህሊናን መቆጣጠር አልቻለም ማለት ነው። በጣም ከሚገርሙ ምክሮቹ መካከል ልጅ ሆይ ሰኩን ነው። ይሄ ማለት አሁን እንደ አብስለህ ቀቅለህ ጠብሰህ ብላ ማለት አይደለም። ወይም ደግሞ አደራህን ተኝተህ ተነሳ። ይሄ ለመነሳት ለመብላት እውነቱን ለመናገር ከብዙ አፍሪካውያን የተሻለ ምግብ የካናዳና የአሜሪካ ውሾች ያገኛሉ። ግን ዛሬም ውሻ ናቸው። ለውጥ አላመጡ። ምግብ ለውጥ አምጥቶ ያውቅም በማንም ላይ። ሰዎች በአመጋገብ ለውጥ አምጥቶ ያውቁም። እንደውም ከሀብታም ልጆች ብዙ ጊዜ ለትምህርት ቅርቦቹ እና ድሆች ናቸው ነው የሚባለው አይደል? ድሆችን ለማጽናናት ካልሆነ በስተቀር እና ሁሉ ጊዜ ቀደም እንዳልኩት ህሊና ላይ መሰራት አለበት። በተለይ ምክንያታዊ የሆነ ትውልድ መፍጠር ይሄንን ባደርግ ጥሩ አድርጋለሁ ይሄንን ባላደርግ መጥፎ አድርጋለሁ የሚል ቅድም የነገርኳችሁ ሊቅ ሲናገር ምን ይላል? ህሊና መገለጫዎቹ ህሊና ጥሩ ነገር እንዳመነጭ መቼም አንድ ከመጥፎ ጉድጓድ የመነጨ ውሃ በጥሩ ቧንቧ በወርቅ ቧንቧ ቢተላለፍ ለውጥ የለው። መቆጣጠር ያለብን ምኑን ነው? ጉድጓዱን ነው። ጉድጓዱ ላይ መርዝ ቢደረግበት ቧንቧው የወርቅ ይሁን የመዳብ የነሐስ ይሁን የአልማዝ ዋጋ የለው። ከጉድጓዱ ነው። አሁን አንዳንድ ጊዜ እገሌ ሰው በቦክስ የሰው ጥርስ አራገፈ ሲባል እጅ ላይ አይደለም ጉዳዩ ያለው፣ ህሊናው ነው መቆጣጠር ያለብን። ፖሊሶች አሁን የህገወጥ መሳሪያ እየተቆጣጠሩ ነው አይደለም? እኛ ህገወጥ ህሊናን ብንቆጣጠር ጠመንጃው ባዶውን ይቀር ነበር። የእምነት ተቋማት ዓላማ ሰውየው ተኩሶ እንዳይገል አይደለም፣ መጀመሪያ ግደል የሚለው ከህሊናው ተሟጦ እንዲጠፋ ነው ሃይማኖት የሚያደርገው። ለዚህ ነው አሁን ለውጥ ልናመጣም ልንቀየርም ልንወጥም የምንችለው ማለት ነው። እና ለምንሰማው ነገር ለምናየው ነገር ምን እንደምትሰሙ ተጠንቀቁ፣ መርጣችሁ ስሙ ማለት ነው። ወይም ደግሞ የሰማችሁት ሁሉ የህሊና ምግብ አታድርጉት ማለት ነው። አሁን አንዳንድ ጊዜ ምግብ ታውቃላችሁ አይደል? ጥሩ ምግብ በልተንም እንውላለን፣ እንደገና ደግሞ ቆሎ በልተንም ሁለቱንም በላ ብለን እንውላለን። እንግዲህ አሁን ተመጣጣኝ ምግብ የበላው ምሳዬን በላው ነው የሚለው፣ ቆሎም የበላው ምሳዬን በላው ነው የሚለው። ግን አልበሉም ነው። የበላው በልቷል፣ ያልበላ አልበላም። እና አሁን ህሊናም ቢሆን ምንድነው ያቀረብነው ለህሊናችን? ምንድነው የተነገረው ለህሊናችን? በእውነቱ ቂም፣ ጥላቻ፣ በቀል የሚያመነጭ ህሊና ያልታጠበ ቅድም ዶክተር ጥሩ ሐሳብ እኮ አምጥተዋል። አሁን ልብሳችን በውሃ ታጠበ፣ ፊታችን ብዙ እህቶቻችን ጧጧት መስታወት ፊት ተሰቃይታችን የምትወጡት አይደለም? በእውነቱ አዲስ አፍንጫና ጥርስ ተፈጥሮ የሚያድር ይመስል ብዙ ሰው የመስታወት ፊት ሲያፈጥ ማታ ይዞት የተኛው አፍንጫ የሚቀጥል አይመስለው፣ የተለየ ጸጉር ተፈጥሮ የሚያድር ይመስላልና መስታወት ደግሞ ያለውን ነው የሚያጋልጠው። ካርዳዳ ጸጉርም ከሆነ ያን የትናንትናውን ጸጉር ነው እዚህ ጋር የሚያሳየው። ብዙ ሰው ግን አተኩሮ ባየ ቁጥር የተሻለ ጸጉር ተፈጥሮ የሚያድር ሊመስለው ይችላል። ግን አሁን በዓል ሲመጣ ታውቃላችሁ እዚህ ሀገር
ባል ሲመጣ ቤቱ ይጠረጋል፣ መጋረጃው ምኑ ይቀየራል። እኔ ግን ህሊና መቼ ነው የሚታጠበው? ነፍስ መቼ ነው የምትታጠበው? አይምሮ መቼ ነው የሚታጠበው? ወይም ደግሞ ላይምሮ በግ የሚታረድለት መቼ ነው? ዶሮ የሚታረድለት መቼ ነው? ጽዳት የሚደረግለት መቼ ነው? እውነትስ አስበንነት እናውቃለን ወይ? አሁን እዚህ ውስጥ ያለን እውነት እንደው ሌላውን ታውት ግደል። ሌላውን ብዙ የኢትዮጵያ ህዝብ እንደምታውቁት ለፍቶ አዳሪ የሚያስብበትም ጊዜ የለውም እውነቱን ለመናገር። አሁን የኛ ህዝብ እውነቱን ለመናገር ለአንደኛው መቶ ክፍለ ዘመን የሚመጥን አኗኗር አይደለም የሚመጥን አሟሟት እንኳን እያገኛል እውነቱን ለመናገር። ምክንያቱም በዚህ ዘመን አሁን በካንሰር ሞተ፣ በጉበት ሞተ፣ በኤችአይቪ ሞተ የዘመኑ አሟሟት ነው። በረሃብ ሞተ የዚህ ዘመን ቋንቋ አይደለም እውነቱን ለመናገር ውርደት ነው። እንኳን ለዚህ ዘመን አኗኗር ለዚህ ዘመን አሟሟት እንኳን የሚመጥን ህዝብ የለም። ማሰቢያ ጊዜም የለውም። አንደኛ። ሁለተኛ ፊት ለፊት የመቆም እድል እየሰማችሁ ፊት ለፊት የመቆም እድል የገጠመን ሰዎች በፖለቲካ ብትሉት፣ በስነ ጥበብ ብትሉት፣ በኪነ ጥበብ ብትሉት፣ በሃይማኖት ፊት ለፊት የቆምነው ሰዎችና ህዝቡ አምኖብን መቀነቱን እየፈታ ቦርሳውን እየከፈተ እየተራበ እየተጠማ የሚያበላን ፊት ለፊት ያለ ነው። በፖለቲካ በሁሉም በኩል ተሰሚነት ያለን ሰዎች ለህሊናው የሚሆን ምግብ አቀብለነው አናውቅም። የቆሸሸ አስተሳሰብ እንደፋበታለን። ያ ምግብ ነው ብሎ ይበላል። በኋላ ድንጋይ ሲወረውር ቤት ሲያቃጥል ነው የሚገኘው። የዘራነውን ነው የምናጭደው ብዬ አስባለሁ። ስነ ልቦና እዚህ ላይ መስራት ቀላል ነገር አይደለም። ይሄ ከተሰራ ሁሉም ይሰራል ብዬ አምናለሁኝ። ሰው ከተሰራ ሁሉ ነገር ይሰራል። ምክንያቱም ቅድም እንዳልነው ትልልቆቹ ዛሬ ያለምን ፖለቲካ ያለምን ኢኮኖሚ የሚወስኑት አሁን አኗኗራችን ሁሉ የሚወስኑት ያለም ሀገሮች መጀመሪያ ሰው ሰርተው ከዛ የተሰራው ሰው የሰራቸው ሀገሮች ናቸው ብዬ አምናለሁ። እኛም እኔ በሁሉም ቦታ እንደምንሰማው እንደሚነገረው ከጥላቻው የህሊናችን አጽድተን አይምሮአችን አጽድተን በትክክል እንዳይደንዝ ህሊናችን ቀደም እንዳሉት ነው። አሁን በመጀመሪያ ቀን ሩጫ ስትሮጡ ስትራፖ ይዛችኋል አይደለም? ሁለተኛ ሶስተኛ ቀን ሲደገም ደግሞ እንደተባለው እየጠነከረ እንደሚመጣው ክፋትም እየተለማመር ነው ስንመጣ እንደዚሁ ነው። አሁን ባለፈው 10 ሰው 20 ሰው ተፈናቀለኝ ሀገር ስቅጥጥ የሚል ነበር። ዛሬ 1 ሚሊዮን ሰው ተፈናቀለ ማለት የ7 ሰዓት ዜና ነው። በቃ ምንም ተአምር ማታ ሌላ ዜና እንጠብቃለን። ዛሬ ማንም ብድግ ብሎ ስለራሱ ብሔር የፈለገውን ሲናገር ህሊናው መረን ለቆ ፍሬን በጥሶ በነገራችን ላይ መኪና ብቻ ሳይሆን ሰው ፍሬን ይበጥሳል። ተገጭታችሁ አታውቁም እናንተ? በእውነቱ የመኪናው ቀላል ነው እንደው እነሳጂን ያቆሙታል። ፍሬን የበጠሰ ሰው በምን በየቤቱ በእውነቱ ብዙ ሚስቶች ፍሬን የበጠሱ ባሎች የሏችሁ? ፍሬን የበጠሱ ሚስቶች የሏችሁ? ህሊናቸው መቆጣጠር የተሳናቸው እንደው በመጽሐፍ ቅዱስ የመንፈስ ፍሬዎች ከተባሉ 9 አንዱ ራስን መግዛት ነው የሚባል። እነ ሰሎሞንም ሲናገር ጠቢቡ ሰሎሞን ሀገርን ከመግዛት ራስን መግዛት ይበልጣል ነው። እኔ ከዚህ በፊት ተናግሬዋለሁ። በከተማ ያለው የመኪና አደጋ የበዛው ራሳቸውን ሳይገዙ መኪና የገዙ ሰዎች ናቸው ብዬ አስባለሁ። ስለዚህ እኔ መኪና ከመግዛታችሁ በፊት ራሳችሁን ግዙ። መኪና ከመንዳታችሁ በፊት ራሳችሁ መንጃ ፈቃድ የራሳችሁ የህሊና መንጃ ፈቃድ አላችሁ ወይ? ፖሊስ አንድ ይቆጣጠረው አይችልም። እግዚአብሔር ነው የሚቆጣጠረው፣ አምላክ ነው የሚቆጣጠረውና እኔ ይሄን ህሊና እንደ በኋላም 2-3 ጥያቄዎች ብታነሱ ደስ ይለናል። አስተሳሰቡ የማይገዛው ህሊናው ከህሊና ቁጥጥር ወደ ብሔር ወደ ቋንቋ ወደ ጠባብነት ወርደን ምን አደጋ እንደመጣ ዛሬ በእውነቱ ቴሌቪዥን ፌስቡክ ማየት አያስፈልግም። ጎረቤት ማየት በቂ ነው። አካባቢያችን ያሉ ሰዎች በቂዎች ናቸው። ሰላም ሲሉ የነበሩ ሰው ድንገት ምን እንደተፈጠረ ሳይታው አኩርፈውን ጧት ስንገናኝ አኩርፈዋል። እንግዲህ ምን እንደሆነ አይታወቅም። ማታ እንግዲህ ፌስቡክ ላይ የተነገራቸው ነገር አለ ማለት ነው። ከህሊናቸው ላይ ፌስቡክን አምነውታል ማለት ነው። አጠገባቸው ካለሁት እኔ ይልቅ አየር ላይ ያለ ማይክል ዙከርበርግ የሚባለው ሰውዬ ከዚህ በፊት እያልኩ ነበር እንደው አማርኛ ቢሰማን እሳ ይገባ ነበር። በፌስቡክ ስንት ወንጀል እየተሰራ መሆኑን እንኳን አማርኛ ያልሰማ ነው ባልፈጠርኩት ይል ነበርና በእውነት ህሊናውን የተቆጣጠረ ትውልድ የሐሳብ መስጫ ያልሆነ ትውልድ መፍጠር መቻል አለ። አሁን ያለው ኢትዮጵያ ህዝብ ጥቂት ፖለቲከኞች ሐሳብ የሚሰጡበት ሳጥን ነው ይመስለኝ። ህሊናውን መቆጣጠር አልቻለምና ይሄን ህሊና የበለጠ ልናዳብረው ይገባል፣ ልንንከባከበው ይገባል። አንድ ፈላስፋ
በዝበ ለመሰማይ ከቃለ እኮ ህድጎ ይሙት በውሳጤ ከለ ክፉ ቃል ሲሰማ በውስጥ ሰምተህ እዛው ፈርሶ በስብሶ እንደ ሽንት ፈሳሽ ነው ይወጣል ለሰው አትናገረው ይላል አሁን የሰማችሁት ሁሉ አታወሩ እንግዲህ በብድና በጤነኛ ያለው ልዩነትም ይሄ ነው አንዳንድ ሰው እኮ እገሌ አብዷል ማለት እኮ ያሰበው ሁሉ ያወራል ማለት እኮ በውስጣችን ሁላችን እብዶች ነን አይደል ግን ፍሬን ስላልበጠስን እስካሁን ሐኪም ቤት የወሰደን የለና ብዙ ሰው ሊያብድ ወይ አብዷል ወይ ሊያብድ ኮቱን እየቀየረ ምክንያቱም ኑሮውና አስተሳሰቡ አልተመጣጠነ እኔ ደግሞ ከዚህ በፊት እንዳልኩት እብደት ማለት በአቅርቦትና በፍላጎት መካከል ያለ ክፍት ቦታ ነው በያስባለሁ ምን ማለት ነው ይሄ በምሳሌ ሳስረዳ የ1 ሚሊዮን ብር መኪና መግዛት እየፈለገ እጁ ላይ ያለው 50 ሺህ ብር ከሆነ 950 ሺህ ብር ክፍት ቦታ ነው ስለዚህ ክፍት ቦታ በጣም በቀላል ቋንቋ ምን ይባላል እብደት ይባላል ስለዚህ አቅርቦትና ፍላጎት ይመጣጠን ነው የ1 ሚሊዮን ብር 50 ሺህ ብር ይዛችሁ የ1 ሚሊዮን ብር መኪና መግዛት ካሰባችሁ መኪና መግዛት ከባድ ነው መኪና ሊገጫችሁ ይችላል እኔ በበኩሌ ጨርሻለሁ ይሄን ያህል እናገራለሁ በየማ አላሰብኩም የሰማነውን በህሊናችን ጥሩ ነው መጥፎን ያስወግደው ሙሉን ያሳድረው አይባልም አሁን እዝማ ያፈለጉ የተናገሩ ንግግሮችም ስላሉ እነዛ በቃ ሰምተዋችሁ ይቅሩ ናላ የሚባልም ናላ የዞረ የተለመደ ነው በእኛ ማህበረሰብና ይሄ የሚዞረው ናላ ምን አይነት ነው ብዬ ነበር እሱም እዛ መዝገበ ቃላቱ ላይ ሳይ ናላ ማለት ያንጎል ወይም ያይምሮ ሁለተኛ ስም ነው እንግዲህ የቤት ስም ይባላል ሚጡ ምናምን ይባላል የቤት ስም አለ አይደል እንደዛ አይነት ነው ላይምሮ የተሰጠ የቤት ስም ነው ናላና መሰረታዊ የሆነ ልዩነት የላችሁም ነፍስ ላልከው እንግዲህ ቅድም ዶክተር ሲያብራሩ የሰው ልጅ ጃፓን ሀገር የሄደ አንድ ኢትዮጵያዊ የሀገር ቤት ቋንቋዎችን መናገር አይችልም ምክንያቱም እኛ በሃይማኖት ትምህርት ስናስተምር ሰዎች ማወቂያውን እንጂ ዕውቀቱን ይዘው አይወለዱም ብለን እናምናለን ቅድም እንደተባለው ለምሳሌ ሰው ራቁቱን የተወለዱ የሚባል የተለመደ ፕሮፓጋንዳ አለ እኔ ግን ራቁቱን ነው የተወለዱ የሚል ጥያቄ አለኝ ምክንያቱም ልብስ የሚሰራ ጭንቅላት ይዞ ተወልዷል እንስሳት ናቸው ራቁታቸውን የተወለዱ ምክንያቱም አልብሶ ነው አሁን አንድ በሬ ሲወለድ ለብሶ ነው የተወለደው ሲገፈፍ ይሞታል ያ በሬ ልብስ የሚያመርት ጭንቅላት ስለሌለው እግዚአብሔር ነው አልብሶ ወደ ምድር ያመጣው እኛ ግን አይደለም ሌላ ልብስ ከበሬው ላይ ገፈል ሌዘር መልበስ የምንችል ሰዎች ነን ነፍስ ምንላት እንግዲህ ሰው ነፍስ መንፈስ ስጋ ሶስት ነገሮች አሉ ብለዋል የሃይማኖት ሊቃውንት ሲያብራሩ እኔ ባለውበት ሃይማኖት ውስጥ እኔ በማስተምረው ትምህርት ውስጥ ስጋ የሚባለው የግዙፉ ምናየው ነው ነፍስ የምትባለው ደግሞ ከውስጥ ያለችው ይሄ መናገር ማወቅ ለባዊነት ነባቢነት ህያውነት የምላቸው ግብራተ ነፍስ የነፍስ ስራዎች የምንላቸው እነዚህ ናቸው ማወቅ አሁን ማወቅ የነፍስ ስራ ነው መናገር የነፍስ ስራ ነው ህያውነት የነፍስ ስራ ነው ምክንያቱም ሬሳ ሲናገር አይተናናቅም እስካሁን ድረስ ወይም ደግሞ የሚናገር ህሊና የሚያስብ ስጋም የለም እንደው ምን ብያስባለሁ ነፍስ ከወጣች በኋላ ስጋ ሲም ካርዱ እንደወጣ ቀፎ ዋጋ የለው ባዶ ሬሳ ተቀበረ አፈር ነውና ወደ ፍርት መለሳለ የተባለ ብቻውን ነው ነፍስ ወደ ፈጣሪዋ ነው የምትሄደውና ነፍስ ረቂቋ ናት ስጋ ግዙፍን የሁለቱ ውህደት ነው ሰው የሚያሰኝ እንግዲህ ሰው ማለት ነፍስና ስጋ በማህበር ያቋቋሙት አክሲዮን አይባልም ከዛ የጠበበ በጣም የተዋሃደ አካል ስለሆነ በሱ ምሳሌ መግለጥ ከባድ ነው መንፈስ የሚባለው ደግሞ እንደመነፍስ የሚባል ደግሞ ነፍስ ዕውቀቷን የምትስልበት ደም አለ ምክንያቱም ይሄ አይምሮ ለምሳሌ አንድ ሰው ሲሰክር ንግግሩ ይጠፋበታል ታውቃላችሁ ምላሱ አይታዘዝም የስሜት ሕዋሳት በጠቅላላ ይገነጣጠሉና የራሳቸው መንግስት ያቋቁማሉ የየራ ክልል ያቋቁማሉና አንዱ መቀሌ አንዱ ባህር ዳር ሊሆን ይችላል እንግዲህ አይንም በትክክል አይ ምላስ በትክክል አይም እነግር ራሱ አቅጣጫ ይስታሉ ለምንድን ነው የሆነው ሲባል ህሊና ከውስጥ ያለው ህሊና በመጠጥ ምክንያት ስራ እንዲስት ተደርጓል ማለት ነው ኔትወርኩን ሞገር ተለቆበታል ማለት ነው ላው ላይ እና አሁን እቺ ነፍስ በደመ ነፍስ ላይ ዕውቀቷን የምትስለው ልክ ለምሳሌ ሰሌዳ ላይ በቾክ የሚጽፍ ሰው እኔ ሰሌዳው እንደዚህ በወዘውዝበት
በቾኩ ላይ መጻፍ አይችልም ቾክ ስላለው ብቻ ልክ ሰው ሲጠጣ ደሙ በጣም ይሯሯጣል ነፍስ ዕውቀቷን የምትስለው ደም ላይ ነው ዶክተር ምህረት በሳይንስ ለክተው ባዶ እንዲያስቀሩት የሳይንሳዊ አይደለም አደራዎት እና እስከዚህ ነው የገባኝ ይሄኛው ደስታችን ለሰው ማካፈል የሚለው ላይ እኔ ከዚህ በፊትም ሌላ ቦታ ጥያቄ ተጠይቆ ነበርና አንደኛ ለማን ነው የምናካፍለው ለምሳሌ ለአንድ በረንዳ ዳሪ 10 ክፍል ቤት እንደሰራ ስኬት ብለብታወራው ይሄ ሰው በሽታ ላይ ይመጣል ስኬቱ የት ነው የሚወራው ለማን እንደምናወራ ማወቅ አለብን ጫማ ለሌለው ሰውዬ የ3 ሚሊዮን ብር መኪና እኮ ገዛው ይበለ ስኬት ብለብታወራው ይሄ ያንተ ንብደት እንጂ የሰውየው ምቀኝነት አያሳይም 3 ሚሊዮን ብር መኪና ከምትገዛ ጫማ ገዝተህለት እኩል ብትሄዱ ምን ችግር አለበት አንዳንድ ጊዜ መረጃውን በምንሰጠው ሰዎች መካከል ክትፎ በልቶ ያገሳ በረሃብተኛ ላይ ክትፎ በለው ብሎ ፕሮፓጋንዳ መንዛት ሰውየውን በሽታ ላይ መጣል ነው የሚመስለኝ እና መረጃውን ስንሰጥ እንደ ማህበረሰብ ቅድም እንዳልኩት በሰው ደስታ የመደሰት ልምድ የለንም ለምሳሌ አሁን በጣም ድምጻዊ ሰው ቢያጋጥመንና በጣም ድምጻዊ ነህ ከማለት ይልቅ ዕውቀት ብትጨምርበት እንለዋለን ሰውየው አሁን ወይም ደግሞ ቁንጫና ድምጽ ባዶ ቤት ይወዳል ብዙ ነገር ምሳሌ መደርደር እንወዳለን ጅብ የሚያውቁበት ሀገር ቁርበት አንጥፉልኝ ይላል ለምሳሌ አንድ ሀብታም ሰው በቴሌቪዥን ሀብታም ሆኖ ስለ ሀብቱ ያወራን ከዛሬ 10 15 ዓመት በፊት ረሃብተኛ ሆኖ ብናቀው ከምናየው ጥጋቡ ይልቅ ያለፈው ረሃቡ ነው ትዝ የሚለን አቤት አናውቀውም ይሄ ቆሎ ሲቆረጥ ሲለምን የነበረ ችግረኛ ቤተሰብ መቁጠር እንጀምራለን በሌላ ደግሞ በኩል ደግሞ የሞራል ውርቀት ሲደርስብን ደግሞ እንደገና እኛ አመር ላይ የተንከባለልን የሆነ ሀብታምን ጠቅስና ጓደኛንን ከሱ ጋር ብለን የጊዜው ችግራችንን ማካካሻም እናደርገዋለን እና በዚህ በኩል እኛ የምስጋና ድርቅ አለብን እንደምታውቁ መመሰጋገን አንወድም ይሄ በጣም ትልቁ እንትን ነው እኛ ለምሳሌ ዶክተር ምህረት ይሄን ስራ እየሰሩ ነውና በጣም ደስ ብሎኛ ብሎ ለመናገር አንደኛ ልምዱ የለን በመጀመሪያ ደረጃ ይሄን ማዳበር ያለብን ይመስለኛል ሌላው እኔ ቅድም የበጎና የመጥፎ መለኪያው ምንድነው ለሚለው እኔ ሰው ጥሩ ህሊና እንዳለው ለማወቅኛ ህሊናውን የማየት መብት የለንም የሚሰራው ስራ ግን ውጤቱ ምንድነው ሰው ፍቅር ካለው ሰላም ካለው ትግስት ካለው ቸርነት ካለው በጎነት ካለው ህሊናው ስራ ላይ ነው ማለት ነው ኦፍ አልሆነም ማለት ነው እኔ ብዙ ጊዜ ምን በያስባለሁ እኔ የስሜት ህዋሳት በጠቅላላ ስንወለድ ፈጣሪ ኦፍ ኦን አርጎ ይለቃቸዋል ማንም ስንሞት ደግሞ ኦፍ ይሆናል እንጂ በየጊዜው ማንም እንደፈለገ የሰውን ጆሮ ኦፍ ማድረግ አይችልም የሰውን ጉበት የሰውን ሳብ ኦፍ ማድረግ አይችልም ፈጣሪ እጅ ነው ስልጣኑ ያለውና እንግዲህ በትክክል መጽሐፍ ቅዱስ ህሊናቸውን የተቀሙ የሚላቸው ሰዎች አሉ አይመሯቸው የተቀምላቸው ሰዎች አሉ ያለ መስዋዕቸው የተዘረፉ ሰዎች አሉ እነሱ ይንቀሳቀሳሉ ይበላሉ ይጠጣሉ መኪና ይነዳሉ ቤት ይሰራ አልፎ ከባድ ስልጣን ሊኖራቸው ይችላል እነዚህ ግን ህሊናቸው ልክ ውጭ ሀገር ኩላሊት ይሰረቃል እንደሚባለው እነዚህም ህሊናቸው የተሰረቁ ሰዎች አሉ ለሌላ የተሰጠባቸው ሰዎች አሉ እንደዚህ አይነት ተንቀሳቃሽ ሬሳዎች ነው ማህበሩ ምድርም ያላለቀሰላቸው ማህበረሰብ ድንኳን ያልተተከለላቸው ግን የሞቱ ሰዎች አሉ ተንቀሳቃሽ ሬሳዎች እና እንደውም በወንጌል ላይ ይላል አንዱ የክርስቶስን አባቴን ቀብሬ ልንጣ ሲለው ክርስቶስ የሰጠው መስል ሁሉ ጊዜ ይገርመኛል ታዋቸው ሙታን ይቀበሯቸው በቀባሪና በተቀባሪው መካከል ንፍሮ የመብላትና ያለ መብላት ልዩነት ነው ያለው እንጂ ሁለቱም ሙተዋል ማለት ነው በአራተኛው መቶ ክፍለ ዘመን የነበረ ቄርሎስ የሚባል ሊቅ አለ ይሄ የግብጽ ተወላጅ ነው በሃይማኖቱ ጻድቅ ነው መናበሱ አይመለከተንም ካላቸው አዋቂ ነው ስለዚህ ለቁመተ ስጋ ምግብ ካስፈለገ እንደውም አሁን እዚህ ከተማው ላይ ወንዱም ሴቱም ሸፍ እየሆነ ነው እንግዲህ ከአሳቢው ልክ በላተኛው በስቷል ማለት ነው ጥሩ ነው በትክክል ሰው ይበላሉ ያላቅም አንዳንድ የሚሰጡ መረጃዎች በጣም ይገርሙኛል ሬዲዮ ላይ ሸፎቹ የሚሰጧቸው መረጃዎች የሆነ እንግሊዝ ሀገር ወይ ፈረንሳይ ለነሱ የሚተላለፍ እንጂ እዚህ ሀገር ለደሃው የኢትዮጵያ ህዝብ የሚተላለፍ ሁሉ አይመስልም አንድ ማንኪያ የወይራ ዘይት እኔ በጣም አዝናለሁኝ
የት ነው የሚተላለፍ? በአማርኛ የሚተላለፍ የእንግሊዝ ፕሮግራም ነው የሚመስለኝ። እና ሰውን ለማሳበር ነው ወይ ምንድነው ይሄ? ማናውቅ የሌለንን ነገር መረጃ እየሰጡ የተረጋጋ ኑሮ እንዳን ቆሎ ቆርጥ መንቂጣ ነክሰን ለምንኖር ሰዎች የተዛባ መረጃ የምግብ አበሳሰል እየተናገሩ ማባላሸት ወንጀል ነው። ከዛ በተረፈ ግን ለቁመተ ስጋ ምግብ ያስፈልጋል አልከው፣ ምንም ይሄ ማብራሪያ ያስፈልገውም። እንደው ምን ያስባለው ሰው ሆዱ ሲርበው ይበላል፣ ህሊናው ሲራብ ደግሞ ለተራበ